ርብቃ አይዞሽ። ይሄ እኮ የውሸት ነው። ድጋሚ ወደኋላ ሊመልሱሽ ነው። ደግሞ ውሸት ነው ታውቂ። የዶክተር ርብቃ ማህበራዊ ሚዲያ የተለቀቀው ፎቶ ወይም ደግሞ ቪዲዮ የእሷ እንዳልሆነም ማረጋገጡ። እናም አሁን ላይ ዶክተር እንደሆነችና እንዲሁም ደግሞ ባለትዳርና እንዲሁም የአንድ ልጅ እናት እንደሆነችም ታወቀ። ነገር ግን አሁን ላይ በስተት እየሰሩት ዲናና እንዲሁም ማርኮን የአብርሃም ሚስት እንደሆነችና እንዲሁም ደግሞ ልጅቷ ሳቤላ እንደሆነችም ነው እየተወራ ያለው ሚዲያ ላይ። ይህ ደግሞ ስህተትና እንዲሁም ደግሞ ልክ መረጃ እንዳልሆነም ይታወቃል። የአብርሃም ልጅ ናት እንጂ ሳቤላ ወይም ደግሞ ዶክተር ርብቃ የአብርሃም ባለቤት እንዳልሆነችም ሁሉም ያውቃል። ነገር ግን በጣም ከባድና እንዲሁም ደግሞ በተለይ ደግሞ አስደንጋጭ የሆነባት ዶክተር ርብቃ እናም ደግሞ ሳቤላ ወይም ደግሞ የልጅቷ ቤተሰብ ልጅቷ ከትምህርት ቤት መባረር አለባት ተብሎም ተወስኗል የሚለውን ስትሰማ በጣም ተናደደች። በእኔ ምክንያት እንዴት ቆይ ግን አብርሃምን ባለጌምና እንዲሁም ደግሞ እንዴት እንደዚህ አሰድባለሁ? ስለዚህ የአብርሃም ሚስት መስያቸው ነው። እናም ስለዚህ ለምን ይሄ ይሆናል በማለት በጣም ትናደዳለች። አብርሃምም ምን አይነት አልጫና እንዲሁም ደግሞ የማይረባ ወንድ ቢሆን ነው እንዴት ነው ሚስቱ እንደዚህ ከማንም ጋር ስትማግጥ የሚያሳይ ቪዲዮ እያየ እንዴት ቁጭ ይላል? ይሄ በጣም መጥፎና እንዲሁም ደግሞ ዶክተሯ በተለይ በጣም ባለጌ እንደሆነችም ይታወቃል እያለም ሲዘግበውም ነበረ። ይህንን ዜና ስትሰማ ዶክተር ርብቃ በጣም ነበር ደነገጠው። እንዲሁም ልዩ በጣም ደነገጠች። በተለይ ደግሞ በምስሉ ላይ የሚታየው ፎቶ የዶክተር ርብቃና እንዲሁም የአብርሃምና የሳቤላ ፎቶ ነበረ። ስለዚህ በስተት ፎቶቸው እየተለጠፈና እንዲሁም ደግሞ በተለይ ምንም ነገር በማያውቁት እነሱ መሰደብ እንደሌለባቸው ወሰነች። ስለዚህ ይህ መረጃ ስህተት እንደሆነና ዶክተር ርብቃ አሁን ላይ በተለይ በሳቤላ ምክንያት ወደ ራሷ ተመልሳ ነበር። ነገር ግን በድጋሚ ደግሞ በዜናው ወይም ደግሞ በዩቲዩብ ላይ ሲተላለፍ የነበረው መረጃ ዶክተር ርብቃን የማይገልጽና እንዲሁም ደግሞ በተለይ ዶክተር ርብቃ ልጅም እንደሌላት እንዲሁም ባለትዳር እንዳልሆነች ነው የሚታወቀው። ነገር ግን አሁን ላይ በምስሉ ላይ ፎቶ እየታየ ነገር ግን ደግሞ እሷ እንደሆነችም ነው የሚያመለክተው። ርብቃ በጣም ተናዳለች። በጣም ግራ ተጋብታለች። ቆይ ከዚህ ቅዠት ላይ እንዴት ነው መውጣት የሚችለው? ቆይ ምን ሆኜ ነው እያለችም ግራ ተጋብታለች። አሁን ላይ ማድረግና እንዲሁም ደግሞ በተለይ በጣም ከባድ ነገር የሆነባትኝ የዶክተር ርብቃ በተለይ የአብርሃም ሚስትን በመባሏና እንዲሁም ደግሞ አብርሃም የማንም መጠቋቋሚያ ሲሆን ማየት በጣም ከባድ ነበረ። እናም ይህንን በፍጹም እኔ ራስ ወዳድ አይደለሁም። ስለዚህ ራሴን ወይም ደግሞ ይሄ ነገር መሆን የለበትም በማለት በጣም ተናዳና እንዲሁም ደግሞ ተበሳጭታ ይህን ሚዲያ ላይ እሷ እንዳልሆነች ቤተሰብ እንዳልሆነ ፖስት አድርገዋለች። ይህንን ከእንደገና እነሱን ነፃ ለማውጣት የፈለገችው አሁን ላይ አብርሃም በተቆጣት መሰረት ስለዚህ አንቺ ወደ ራስሽ መመለስ አለብሽ፣ በፍጹም እንደዚህ አይነት ድርጊቶችን ስታደርጊ ማየት አልፈልግም ብሎም ስላልነበረ እናም አሁን ላይ በጣም በሚያሳዝን ሁኔታ የአብርሃም ባለቤት እንደሆነችም ነበረ ሲወራ የነበረው። ዶክተር ርብቃ አሁን ላይ ምንም እንኳን ማድረግ ባችልም ነገር ግን ወደ ራሷ እንድትመለስና እንዲሁም ደግሞ ስህተቷን አውቃና እንዲሁም ደግሞ ስህተቷን አርማ በሌላ ጊዜም ለመምጣት ወሰነች። አሁን ላይ በተለይ ደግሞ ርብቃ እና እንዲሁም ደግሞ ልዩ በቃ እባክሽ ርብቃ ወደ ራስሽ ተመለሺ። ቆይ ግን ምንድነው እየተካሄደ ያለው? አሁን ደህና ነበር አይደል? ቆይ ምንድነው ደግሞ ነውስ ወይስ ደግሞ ይሄ ነገር ምን ሊሆን ይችላል? በማለት ግራ መጋባት ነበር ሲናገር ነበረው። እንዲሁም በተለይ ደግሞ ይህ ነገር የሆነበትና እንዲሁም ደግሞ ምን አይነት ችግር እንዳለው የሁሉ ለማጣራት ወሰነች። ዲናም ዶክተር ርብቃ ቤቱን ለቃ ውልቅ ብላ እንድትሄድላትም ትፈልጋለች። ቆይ አንተ ለምንድን ነው እኛ ስማችን የሚጠፋው በእሷ ምክንያት? ለምንድን ነው እንደዚህ አይነትን ሰው መደገፍ የለብም። ስለዚህ እች ልጅቷ ወደዛ መሄድ አለባት ብላም ስትል ነበር ዲና ብዙ ነገር ስትናገር ቆይታለች። በተለይ ደግሞ ዶክተር ርብቃን ጭንቅላቷን የሚነካ ነገር ነበረ። ስለዚህ ይህ ነገር ደግሞ ያሳሰባቸው ወይም ደግሞ በተለይ ደግሞ ብዙ ነገር እየሆነና እንዲሁም ደግሞ መቅረብ የሚፈልጉ ልጆች አሉ። ይህንን ያደረገችው ርብቃ
ምንም እንኳን በማታውቀው ይህ ቪዲዮ ጣጣ ያመጣባት ጭራሽ እንደዚህ ይሆናል ብላ አስባ ማታውቅም ነበረ። አሁን ላይ ግን ከባድና እንዲሁም ደግሞ አስቸጋሪ የሆነበት ምክንያት በተለይ ከባድ የሆነበት ምክንያት አሁን ላይ ዲና ወደ ራሷ መመለሷ ነው። ቢያንስ እንኳን ዲና አሁን ላይ እውነቱንና እንዲሁም ደግሞ ጥፋቷን አምና ወይም ደግሞ የፈለገችውን ነገር ማድረግ ትችል ነበረ። ነገር ግን አሁንም ቢሆን ቁጣ ሁሉን ነገር እያደረገች እንደሆነና እንዲሁም ደግሞ በተለይ ዲና አሁን ላይ አብርሃምን በመቆጣት ነበረ። ቆይ እንዴት እንደዚህ ታደርጋለህ እያለች ልትዋረስና ስትናደድ የነበረው። አብርሃምም ዶክተር ርብቃን ምንም ይወራ ምንም፣ ግን ደግሞ አንቺ ወደ ራስሽ መመለስ አለብሽ። በፍጹም እኔ አላምንም፣ ምንም ይባል ምንም፣ ይህ ቤት የኔ ነው፣ ከዛ ውጭ ግን ምንም ነገር ማድረግ አትችይም ብሎም እምቢ ይላታል። ይህንን ስትሰማ በጣም ትናደደች። ቆይ ለምንድን ነው ይህ ሁሉ ነገር እየሆነ ያለው? ለምንስ ነው ያልመጣሽው ብሎም ይጠይቃታል። ይህንን ጥያቄ ስትጠይቀው በቃ ቤዛ ሽፎን ወይም ደግሞ በጣም ብዙ ነገር እየሆነ ያለው ነገር ዲና አሁን ላይ በተለይ ቤቱን ለቃ ብትወጣለት አብርሃም ደስ የሚለው ነገር ቤቱ ብቸኛ ወይም ደግሞ ብቻውን ያለ አይሆንም ነበር። ታዲያ ይህ ሁሉ ነገር የሚሆነው በሲሳይ ምክንያት ነው በማለት ነበር። በጣም ከባድና እንዲሁም ደግሞ አስቸጋሪ የሆነበት አሁን ላይ በተለይ ማርኮን ለዶክተር ርብቃ ደውሎ ይኸውልሽ አሁን ለማንኛውም ኮፒውን ላኩልሽ፣ ኦሪጂናሉን ገና ላኩልሽም እና ስለዚህ ዘና በይ ሲላትም ነበረ። ይህንን ያላትኝ ምክንያቱም ደግሞ ለርብቃ ደውሎ በጣም ብዙ ነገር ሲላትም ነበር። ርብቃም ስልኩን አንስታ ምንም አማራጭ አልነበራትም። እባክህ ሌላ ስህተት እንዳሰራ ከዚህ በላይ ምን ልታደርግ ትሞክራለህ ብላም ትላለች። ስለዚህ በዚህ ምክንያት ደግሞ ይህ ሁሉ ነገር ከሚሆንበት ዶክተር ርብቃን ብዙ ጊዜ እያናደዳትና እያበሰጨትም ሲገኝ፣ ነገር ግን ደግሞ እሷ ምንም አማራጭ አልነበራትም። ቆይ ሁሉ ነገር ምን አድርጌ ብላም ስጠይቀው በጣም ምንም አይነት እንኳን ትክክለኛ መልስ አልመልስላትም ነበረ። ይኸውልሽ ዶክተርዬ መቼም ያንቺ ነገር ማለቂያ የለውም አይደለ? ጦሱ ገና በጣም ብዙ ነው እያለ ማርኮንም የደወለ ይነገራታል። ይህንን ደግሞ ምንም ማድረግ ስላልቻለ በተለይ ደግሞ አሁን ላይ አንቺ ቆይ ግን ምንድን ነው እየሰራሻለሽው ሲላትም ነበረ። በተለይ ደግሞ እያሾፍባትና አንዱም ደግሞ እየተጫወተባት እንደሆነ ስለምታውቅ ነበረ። እናም ግዴታ ይኸውልሽ ልሸብህ በጣም ከባድና እንዲሁም ደግሞ አስቸጋሪ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ ለማመሰግነው ውድ ፋሚሊዎች እንግዲህ ዛሬም እንግዲህ በአዲስ ቪዲዮ ነው ይዤላችሁ የመጣሁት። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቪዲዮ ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮችን ላይክ እንዲሁም ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰባችሁም ደግሞ ከልብ እናመሰግናለን። ውድ ፋሚሊዎች እንግዲህ ዛሬም ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። በዛሬው ዕለት ምን ተፈጠረ ምን ተደረገ የሚለውን ነው ይዤላችሁ የመጣሁት ከእናንተ ጋር። ሁላችሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። ውዳችሁ ፍቅራችሁ የምትከታተሉን ከልብ የምናመሰግነው ውድ ፋሚሊዎች እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉን፣ አበረታቱን። ሁላችሁም ወዳጅ ፍቅራችሁ የምትከታተሉ